ለመቀጠል ፈልጋ ነው። አትደንግጡ እሺ። እኔ ራሴ ዛሬ ነው ነጥሽ ነው ደስ ይለኛል። እኔ ብቻ ፍራንክ ነው ስትሉ ማመር ፍራንክ ነው እኔ እንጃ ነግሮ ነበር እንዲቀጥል ስለፈለገች። ጋይስ እንዴት ናችሁ? በእናታችሁ ደህና ናችሁ? ሰላም ነን እህቴ። አቤት እልም ያለ ፍራንክ፣ አቤት እልም ያለ ፍራንክ ይሆንልን ሲያበሩ ፊቱ ያስታውቃል። ፊቱ ያስታውቃል። ብሩኬ አያውቅም። እውነቱን ለመናገር ብሩኬ አያውቅም። ግን ሃይሚን መቀጠል ፈልጋለሁ። ግን ብሩኬም እያስመሰለ እንደሆነ በመናቃለን። እጁ ያለበት ይመስለኛል። እኔ እኮ ማለት ነው ብሩኬ ማለት ነው እኮ ትቷት ነው የሚሄደው። እሱ እንደ ጠቅልሎ ነበር ልጁ የሚጎርሰው። ኃይለኛ ትምህርት አለበት። ጌታን ይውላችሁ። አሁን እዚህ ፍራንክ ላይ ኃይለኛ ትምህርት አለ። አሁን የቀለበቱ ነገር ኃይለኛ ትምህርት አለ። ይሁት ለማየት ያብቃችሁ ነገር አልኩት እኮ ኦዲየንስ እያለ ስላለ ነው ይሄን ነገር ያመጣችሁ ስል ነበር ቅድም። ምክንያቱም ኦዲየንስ ቀለበት እያለ ነው። ምክንያቱም ቀለበት ልብን አያስብም። ትክክል ብላለች እኮ መኪናውን ለተገዛ ቀለበት በቃ ከዚህ በላይ ቀለበት ይሰሩ እንዴት ነው ምንድን ነው የሚያስቸክላቸው አለች እኮ። እኔ ብዙ አላማ አለኝ መጠንከር አለብኝ ምናምን አለች። ልክ ነች። ደግሞ የሰው ልጅ ቀለበት የልብ ነው እንጂ ቀለበት እንደማያኖር ነግራለች እኮ። የሰው ልጅ ልብ ፍቅር ነው እንጂ የማያኖር ቀለበት የሰው ልጅ አያስርም። ኦዲየንስ ነው የነካካት እኮ እሷ ታለሽ መጨረሻ ላይ ስለ ቀለበት እንዴት እንደምትናገረን ታያለሽ። ቀለበት ምን እንደሆነ ነገ ጠብቂ። አሁን በብሩኬ ቤት ያበቃል ነገር ነገ ከነገ ወዲያ ደግሞ ሀይሚዬ ቤት ያልቃል ብዬ ነው ማስበው። እውነተኛ ቢሆን ማለት ነው ድብቅ ያለ እውነት ፍቅር ምኖር ይሄ እንደዚህ ቀለበት እሱ ተንበርክኮ ቢያደርግ ዛሬ እንኳን ስራ አብይ ቤት ጓዳ ላይ ቢቀመጥ ይመጣል እንጂ አይቀርም እንዴ። ኧረ በስመ አብ አብይ ቤት ጉርጋድ ውስጥ ብኖር አብይ ቤትማ ብኖር በመኪና ምናምን ታጅቦ ይመጣል። ኧረ ጉርጋድ ውስጥ ብኖር ራሱ ይመጣል። አንድ ሰዎች ፍራንክ ባይኖር እንደዛ ሁሉ ጊዜ እንዴት ማንም እንዳታወሩ። እኔ አልሰማሁም። በእናታችሁ ክፉ ቃል አውርታችሁ እንትን አታስቀይሙ። ቴቴ ኧረ ክፉ ቃል ድምፁን ያዥ። ብቻ እንደ በቃ ይሄንን ትዕግስትን አይወሰድብን ብለን እንመርቀው። ትቷት ፋሲሊቲ እየጠበቁ ነው። አሁንማ ዘምሯል። ምንም ቢፈጠር እናንተ ግን ይኸውላችሁ ስለ አንድ ሰው ለሁለቱ ይሄ አሳዘነኝ ይሄ ምናምን የሚለውን ነገር አንድሽ እንዳትናገሪ። አዳምጪኝ ቆይ አንዴ። ይኸውልሽ ከዚህም በፊት ምን አለች? 3 ቀን 4 ቀን ካያችሁ በኋላ ምትፈርዱ ብላለች። ስለዚህ መጨረሻውን ሳታውቁ አትፍረዱ። ታገዙ። 3 ቀን 4 ቀን ብላችሁ ወይ ነገ ያቆማል ወይ ከነገ ወዲያ። አንዴ ትስሚማ እንትን ማለት ነው ብሩኬ ይሰማል? አዎ ይሰማል። ይሄ ይቅርታ ጠይቅ ያላት ማለት ነው። እንትን እላታል። ከዛ በኋላ እንትን እላታል ነው። ሃይሚን አይቀየማትም ነው ይቀበላታል። ከዛ በኋላ እንደዛ ሲጀመር ብሩኬ ከዚህም በፊት ተናግሯል። አይሚ የማትፈልገው ነገር ምንም ነገር ሊሆን አይችልም ብሏል። አይሚ ካልፈለገች ቀለበት ውሎ ራሱ ቢሆን መልሶ ይዋጣው ማለት ነው። ትዳር ነው ካልተቀበለው ለእውነተኛ ራሱ ብሩኬ ማለት በዝም ብሎ እናንተ አዳምጡ። ዝም ብላችሁ እኮ እንትን እላታል ማለት ነው። እንደዛ ነበር ሀሳቡ። በቃ አይደል እሷን ይቀበላታል ነው ይቀበላታል። እንደ እውነተኛ ቢሆንም ይቀበላታል። አሁንም ራሱ እኮ ልጁን ይቅርታ መጠየቅ አለብሽ፣ የምመለሽ ነገር ከሆነም ይቅርታ ጠይቅሽ መመለሽ። ወንድ ልጅ ተጎዷል እያለ እሱ በቃ ያስማማል እያለ ነው እሷ እኮ ስተት ግን አንድ ነገር ለመቀላቀል ኃይለኛ ትምህርት አለው። ኃይለኛ ትምህርት ዝም ብለሽ ጓደኛ ስላለ ሰው ምን ይለኛል በይሉንታ ምናምን ቀለበት ለምናስረው ለኛ ቀለበት ህይወት እንደማይሆን ነው የሚያሳየው። ጌታን ኃይለኛ ትምህርት አለው። ልጅቷ እኮ
ስማርት ነች። ሲጨመርም እሷ ያመጣችው ማለት ነው መኪና ከገዛ በኋላ ቡሩኬ ቀለበት እሰርላት። እስኪ ኮሜንቱን ገብታችሁ ቀለበት እሰርላት ማለት ነው። ቀለበት ልጁ መጥቶ ሲጠይቃት ቀለበትን ልብን አያውቅም ማለት ነው። የምሬን ነው። የእሷ ፍራንኮች ሙሉ ማለት ነው ትምህርት አላቸው። ምክንያቱም በእኛ ቤት እኮ ሌላ አዲስ ሰርፕራይዝ አለ ሲል እኮ ነው ኦዲየንስ በተለይ በቃ በዚህ ነገር እርግጠኛ ሆነ። አይ ማሆን የሌለበት እኮ እሷ እኮ ዛሬም ደገመችው። እኔ ገና ብዙ ማድረግ የምፈልጋቸው ነገሮች አሉ፣ ለዚህ አልቸኩልም ማለት ነው። ምክንያቱም እሷ እዛ ኮሜንት የሚጻፈው ነው በቃ እንዴ ኮሜንት አሁን ያኛው ኮሜንት እንዳለ ቀለበት ልብን አያስርም ማለት ነው። የመጀመሪያው ቀን መጣ ምን አለች ልጁ ቀለበት የሳሰላት ቀለበትን ልብን አያስርም ማለችው። ዛሬ ምን ደገመች? እውነትም በስነ ስርዓት የምንከታተላት ነገር ከሆነ ብዙ ትምህርት አለው። ምክንያቱም ዛሬ የትኛውም ሴት ልጅ ወንድ ልጅ ተንበርክኮ ቀለበት ያደርግላትና ከዛ በኋላ ማይሆን ቦታ ውስጥ የማይሆን ህይወት ውስጥ ነው ሰው እየገባ ያለው። ያ ከመሆን ኃይለኛ ትምህርት አለው ለማንኛውም ግን እግዚአብሔር ኃይለኛ ትምህርት። በዚህ አጋጣሚ ኮመንታተሮች እየገባችሁ የማይሆን ስድብ አደራ፣ ይሄንም እንዳትሳደብ ምነው ትታለች እኮ እሷ ኮሜንት ማንበብ እኮ ትታለች። ኮሜንት ማንበብ 54 ሰዎች አላችሁ። ምን እንዳትናገሩ ላይፍ ላይ ራሱ መጥፎ ነገር እንዳትናገሩ። ለምን እነሱ አንድ ናቸው። ፍራንኮች እንድትሰራው እነሱ አንድ ናቸው። ያንብብ አይሻልም? ብሩኬ ያንብብ። ለምን ተስፋ እንዳይቆርጥ ማለት ነው። ሀሳባቸው ይቀበል። አሁን ተረጋግቷል። አይቆርጥም፣ እሱ ተረጋግቷል። አይቆርጥም። የድሮ ብሩኬማ አይደለም። አሁን ብሩኬ አለማወቁንስ መች አወቅን እኛ? ብሩኬ እኮ እንደዚህ አልነበረም። እግዚአብሔር ይመስገን እኮ ነው ያልኩኝ። ልጁ ደግሞ እኮ ዛሬ ይመጣ ነበረ። ፍራንክ ነው ልጁ ይመጣ ነበረም። ይሄም ያክል ቀለበት አስሮ ሚስቷ ከሌላ ጋር ስትሆን እንደው ስራ አለ የሚለው ይቀመጣል አይቀመጥም? ይሄ ቁም ነገር አይደለም። እስከዛሬ እንዴት ይምላል? ቀለበት ካረገ በኋላ ከብሩኬ ጋር እንደዛ ሲቆም ማለት ነው። ቀለበት ያረገ ወንድ ዝም ይላል? ዱባይ ስትሄድ ቦታ ስትሄድ አብረን እንደዚህ ስትላፋ ምን ስል አሁን ቀለበት አደረገ ማለት ነው። አብሯት ቢያወራ ራሱ ዝም አይልም። ሰማችሁ? ስሙ እየሳማት ምናምን ጉንጫ ምናምን ኧረ ተው። ሲጀመር እኮ ያንን ያክልም ለወንድ ልጅ ይሄን ያክልም ተውት በቃ። ያው ፍራንክ መሆኑን ብሩክም ስላወቀ ነው ተረጋጋ። ልጁም ደግሞ ፍራንክ ስለሆነ እሱ ስለተባላሽ ዛሬ አልመጣም እንጂ ፍራንክ ነው። ሀይሚ እንደዚህ አይነት ቦታ አትገባም። ሀይሚዬ እንደዚህ አይነት ቦታ ገብቶ የአብርሃም ቪዲዮ ላይ ይዋል። ኧረ ይዋታያቸው እንዴ! ካላመኑ ተዋቸው፣ ይቅርባቸው። ሲጀመር እኮ እሷ ተናግራለች ከዚህም በፊት አንደኛ ሁለተኛ አይታችሁ አትፍረዱ፣ እስከ መጨረሻ ላመናችሁበት ነገር እስከ መጨረሻ ተጓዙ ብላለች። መጨረሻውን ታይማ ትፈርጃለሽ እኮ። አሁን ምን አልፈረዱ? ገና ነው፣ ገና ሁለተኛ ከተጀመረ ታውቂያለሽ። ዛሬ ያልመጣው ነገ አንድ የሚሰሩበት በቡድን ነው ነገ የሚሰሩት። ለማንኛውም በራሳችሁ ጋይስ በራሳችሁ ሙድ ተጫወቱ። ይሄ ነው እንዳትሉ ከስር አዳምጣችኋለሁ። በቃ ሰው ደህና ሁኑልኝ። እሺ በራሳችሁ ጌታን እየተቀዳን ይኸውላችሁ ዩቲዩብ ላይ እየተለጠፈ ነው። እግዚአብሔርን ጨረቃ ፋሚሊ እንዳላችሁ እየተሰማን ያለ ነው የምር እና በራሳችሁ ተጫወቱ። በቃ ፈታ በሉ።
ሰላም እንዴት ናችሁ? ሰላም አለኝ አላችሁ? አለን ሮድሌን ሺህ ዓመት ይባላል ግን ሺህ ዓመት አትኖሩም። አሜን አሜን። አዎ በምርቃት እናዙርና እንቀበል። ምን ችግር አለ? እንዳልኩኝ ኧረ ከዛ በላይ ኖሩ። ቀልድ ነው ደግሞ ማነኝ አላችሁ? ዛሬው ቪዲዮ አይታችኋል? እንዴት አያችሁ? ምን አሰባችሁ? እኔ እንኳን ላይፍ መግባት አቁሜያለሁ። 3 ቀን እነሱ ምንም ተጣሉ። ጥሩ ነው። ዛሬ አንዴ እየሳቅኩ ነው፣ አንዴ እያሰብኩ ነው። ምንድን ነው እናንተም እንዴት ነው እያሰባችሁ ያላችሁት? የዚህ ቤት ሴትዮዋ ምነው ሳይሌንት አደረግሽ? ቃሪያ ይሰጥሻል እኮ። አይ ትንሽ ስላልተመቸኝ ነው። አውሩ ሰው አለ። አይ ለእሷ ቃሪያ ነው የሚያዋጣው። ይኸው ወይኔ የኔ ውድ ይኸው ዳዳችሁን አውሩ ብዬ እኮ ነው፣ ለእናንተም ብዬ ነው። ደህና ነሽ? እንደት ናችሁ? ዘቢባ የኔ ውድ የት ሄደሽ ነው? ወላ አለው ኧረ ለነገሩ እኔ ዛሬ 2 ቀን ሆኗል አልገባም። ኧረ በእናታችሁ ምን አያቸው ቪዲዮ ላይ? አይተናል። ፕራንክ ነው እያልኩ ነው እኔ። እሱማ ፕራንክ ነው፣ ግን አሁን እንዲሁ ብቻን ተቀምጬ ሲያሰላስለው ምን እንደመጣልኝ ታውቂያላችሁ? የኤፋ ቤት ላይ ብሩኬ ምን ብለዋል ሰምታችኋል? እኔ በሀይሚ የመጣ ሰው ማንኛውም ሰው ይሆንና ደብድቤ ነው የምለቀው ስል ነበር። አይ እንደዛ ያለው እንትን አሁን ልጁን ወላ አሳልፌ አልሰጥም ስል ነበረ። ሀይሚዬ ለማረጋገጥ ነው መሰለኝ። እኔ ምን አውቄ ልጄ። አይ ለማስተማር ነው። ግን ፍራንኩ ትምህርት አለው። እየተጫወታችሁ ጠብቁ። ታች ሆናለሁ። ሴትዮዋ እየጠራች ነው። እሺ እኔ እንደምመችሽ ፍራንኩ በጣም ትምህርት አለ። እሱ ትግስት ከኖረ ብሩኬ ባይቆይ ደስ ይለኛል። ሁላችንም ባይቆይ ደስ ይለናል። ግን ፍራንኩ ትምህርት አለው። ግን ጋሽ ብሩኬ ትግስት ካለው ነው። ጋሽ ብሩኬ አሁን ምንም አይሆንም። ለምን መሰልሽ? አሁን እሱ ገልብ ምናምን እሱን እንደማታፈቅረው ካወቀ ምንም ችግር የለም። እሱም ግን አሁን አያምንም እኮ ይናደዳል እንጂ ነገሩ ያናደዳል። ግን አያምንም። እንደዚህ ነገር አድርጋለሁ በብዛት ኮሜንት የሚለው ፕራንክ ይሄን ሁሉ ኮሜንት እያየ አይምሮ እያለ ምናምን መጥፎ ነገር አይሰራም። እሱ ደግሞ ምን እንዳለች ሰምተሻል? ከካሜራ ጀርባ ሌላ ህይወት ሌላ ማንነት ኖሮ ያሸማቅቃል ምናምን ስትል ልትስቅ የሆነች ነው። ትኩር ብላችሁ ካያችሁ አደገኛ ናት እኮ እግዚአብሔር። እንኳን መጡ። ለማንኛውም ዛሬ ባልመጡ አብዶ ነበረ ጨረቃ ፋሚሊ። ኧረ እኔ አልገባውም። ዛሬ ደግሞ አንዷ ፎቶ ዘቅዝቃ አየሁ። ጤነኛ ናት? አዎ አሁን የኛ ልጆች እኔ የምላችሁ እንደዛ ሴቶች ተራትስ ቦታ አትስጡ። እናንተ እንደዚህ እንድሳ ስታገኙ ፎሎ ትፈልጋለች። ፎሎ እንዴት አደርጋለሁ? እንደዚህ አይነት ሰው ላይክ እንዴት ይሰጣሉ? ወይኔ የኔ እናት በዛ ላይ እኮ ሞታል ብሎ ምናምን እየለቀቀች ነበር። እንደው አይምሮ እኮ አንዳንዴ ያስጠረጥረኛል። የመዳም ቤት የሚሰሩ ልጆች እንደዛ ነው። ወንድሜት ሰውን ማይወድ ክፉ ነው። ሰይጣን ያለበት ሰው ነው እንደዛ የሚያደርገው ብዬ ነው የምገምተው። እንኳን ሰው ሆኖ እንስሳት ራሱ ለሞት አሳልፎ ይሰጣል። እስቲ ኧረ በጣም ነው የሚገርመው አተሳሰባችሁ። የተሸከሙ አይምሮ ራሱ እውነት ይገርማል። ግን ወላሂ ለዚህ ጤንነት ካነሰ ምን ታደርጊያለች? አሁን እነዚህ ልጆች እሷ ጋር አልደረሱም። ምን አደረጉ? እስቲ ያሞታል ብላ የምትለቀው ምን አደረገ? ሀይሚም ሆነ ብሩካ ምን አደረጓቸው?
ምን አውቃለሁ? እግዚአብሔርን ሰው እንደዛ ለምን እንደምታደርግ እኔ ምን አውቃለሁ? እኔ ምን አይል ብጠላም እንደዛ ነገር አልመኝም። ለጠላት እንኳን ይመኛል። የነሱ እንኳን እንደዛ ለማድረግ ይቅርና ክፉ ቃል ለማውራት ራሱ ያሳዝናሉ። እኔ እግዚአብሔር እንደምን እንደሆነ በጣም ነው የሚያሳዝኑት። ምንም ቢያጠፉ ልቤ እንዴት እንደሆነ እኔ አልቀየማቸው። ለነገሩ እኮ ፈጣሪ ሲፈጥረን እንደ መልካችን አስተሳሰባችን ለይቶ ነው ያፈጠረን። ግን የእነሱ አስተሳሰብ ይገርማል እንጂ በጣም ፋሲካም ቀረበ። የሀይሚዬ ፕራንክ ቢቆርጥ ይሻላል ወላሂ። ግን እኔ አንዳንድ ይገርማል። እነሱ ሲጣሉም የሆነ ነገር ሲጀምሩም ባል ሲደርስ ነው። ምን ለምንድን ነው ግን ወይኔ እድላቸው። ማነው የዘቀዘቀ? ምንድን ነው የምትሉት? ኧረ እናቴ ሀይሚና ብሩኬ ተዘቅዝቃ ሞታል ብላ የሆነ ልጅ እየለቀቀች ነው። ግን ቀን ነው ቀን አይቼ በቃ ቶሎ ብዬ ወጣሁ። እኔ ቲክቶክ ገባለሁ ወጣለሁ፣ ግን ዛሬም ትላንትና ላይፍ አልገባም። ከገባም የሚገርምሽ የሀይሚን ፎቶ አድርጋለች በዛ ላይ ፕሮፋይል ላይ የሀይሚ ፎቶ ነው፣ ግን ሁለቱም ዘግዝቃለች። አዎ ምንድን ነው ግን እኔ በአካል እንደዛ ቢያገኝ እጣላለሁ፣ እግዚአብሔርን እደባደባለሁ። ፈጣሪ ይቅር በለኝ እንጂ ከየት ታገኘዋለሽ? ችግሩ አላገኘም። አብዛኛው በዚህ ብሎ የሚመጣው በጣም ነው የሚያናድዱ፣ በጣም ማለት ነው። ዩቱብ ላይ ሆነ ክፉ ቃል የሚያወራ ሰው፣ የሚሳደብ ሰው ስለነሱ በጣም የሆነ ነገር ካወሩ በጣም ያናድዳል። ለምንድን ነው ግን ያን ያህል የምናደደው ብዬ ራሴ ያናድዳል። ሰው ሆነሽ እንደዚህ አይነት ነገር አይተሽ ማናደድሽ አይቀርም። ምክንያቱም ስራቸው ነው የሚያናድደው። ምኑን አስቡ ፎሎ ማግኘት እንዳይሆን የምትወጂን ሰው ተነክቶ መቼም ለያኛው ሰው ጥሩ አሰሪም ፎሎ አድርገሽ አታስደስች። ምኑን ፈልገ ነው ግራ ገባ። ቪዲዮን እና